ወደ ቀዳሚ ዜናችን አለፍን። ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስና ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ በመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል ለሚገነባው ባለ 4 ወለል ሁለገብ የልማት ህንፃ የመሰረት ድንጋይ አስቀመጡ። መጋቤ ምስጢር ሳህሉ አድማሱ በአዲስ አበባ ሀገረ ስብከት በነፋስ ስልክ ላፍቶ ክፍለ ከተማ የመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል በልማት ክፍል በኩል ከቀረጻቸው 26 የግንባታ ፕሮጀክቶች መካከል ቅድሚያ በመስጠት ሊያስገነባው በማሰብ የቅድመ ዝግጅቱን ሥራ ያጠናቀቀ መሆኑን ተከትሎ ብፁዕ አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ፣ ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ፣ መልአከ ምሕረት አባ ገብረመድህን ንጉሴ የአዲስ አበባ ሀገረ ስብከት ዋና ሥራ አስኪያጅ፣ ዶክተር አካለ ወልድ ተሰማ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የመገናኛ ብዙሃን ቴሌቪዥን ድርጅት ዋና ሥራ አስኪያጅ፣ ሊቀ ሕሩያን ዳዊት ታደሰ የነፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ዋና ሥራ አስኪያጅ፣ የካቴድራሉ ዋና አስተዳዳሪ መልአከ አሚን አባ ገብረስላሴ ይርሳውን ጨምሮ የካቴድራሉ የሥራ ኃላፊዎች፣ ሊቃውንተ ቤተ ክርስቲያን፣ የሰንበት ትምህርት ቤት ወጣቶችና ማኅበረ ምዕመናን ወምዕመናት በተገኙበት ባሳለፍነው ኅዳር 16 ቀን 2018 ዓ.ም በብፁዓን አባቶች የመሠረት ድንጋይ ተጥለዋል። በካቴድራሉ የልማት ኮሚቴ አስተባባሪነት ሊገነቡ የታቀዱት ባለ 4 ወለል 2 መንታ ሕንፃዎች በቅድመ ኪራይ ክፍያ የሚገነቡ ሲሆን የሕንፃዎቹ ግንባታ ዋና ዓላማ ለካህናት ኑሮ መደጎሚያና ለሐዋርያዊ አገልግሎት ማስፋፊያ የታሰቡ መሆናቸውን ከካቴድራሉ የልማት ኮሚቴ ጽሕፈት ቤት ለመረዳት ችለናል። የሕንፃው እብነ መሠረት በተቀመጠበት ወቅት ብፁዕ አቡነ ማርቆስ የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ሊቀ ጳጳስ ባስተላለፉት አባታዊ መልእክት በአዲስ መልክ ሊገነባ የታሰበው የልማት ሕንፃ ሃይማኖት የሚስፋፋበትና የካህናት ኑሮ የሚሻሻልበት በመሆኑ በተለይም ማኅበረ ካህናት ሥራውን በመደገፍ ግንባር ቀደም ሊሆኑ እንደሚገባ በመጠቆም አባታዊ መልእክታቸውን አስተላልፈዋል። በይበልጥ ካህናት ልትደግፉት፣ ልትጸልዩ፣ ሕዝቡን ልትቀሰቅሱ ይገባል። ጊዜው እንደዚህ ካልሆነ ያው የምታውቁት ነው። በጣም እንደ ትናንቱ አይደለም። ተማሪ ኮፈዳ ይዞ በእንተ ስማ ለማርያም የሚልበት አይደለም። በአጠቃላይ ታውቁታላችሁ እና ይሄ የተቀደሰ ኑሮውን እንዴት አድርጋችሁ ልጅ እንድታሳድጉ ኑሯችሁ ከምእመናኑ ጋራ እንደ ምእመናኑ ልጆቻችሁ ትምህርት ቤት በጊዜ ሄደው እንዲማሩ ለእምነታቸው ለዜግነታቸው ምቹ እንዲሆኑ ብፁዕ አቡነ ሕርያቆስ የአዲስ አበባና የሃዲያ ስልጤ አህጉረ ስብከት ሊቀ ጳጳስ በበኩላቸው እንደገለጹት በመካኒሳ ደብረገነት ቅዱስ ሚካኤል ካቴድራል እየተሰራ ያለው የልማት ሥራ በእጅጉ የሚያጓጓና ነገን በተስፋ እንድንጠብቀው የሚያደርገን ነው ብለዋል። የሚያጓጓ ነገን በተስፋ እንድናይ የሚያስናፍቀን ነውና እግዚአብሔር ረድቶ መልአኩ ቅዱስ ሚካኤል ተራድቶ አማልዶ ይህ ሥራ ተፈጽሞ ለማየት ለማጠናቀቅ ያብቃን። እግዚአብሔር ከሁላችን ጋር ይሁን። የካቴድራሉ የልማት ኮሚቴ ዋና ሰብሳቢ የሆኑት አቶ ሸዋንግዛው ደግፌ በሰጡት ማብራሪያ ከተቀረጹት በርካታ የግንባታ ሥራዎች 2 ፕሮጀክቶችን ቅድሚያ በመስጠት የቅድመ ዝግጅት ሥራ አጠናቀናል ብለዋል። 2 ፕሮጀክቶችን አስከትለናል። የመጀመሪያው ፕሮጀክት የካቴድራሉ ማኅበረ ካህናት የሚገለገልበት ለቤተክርስቲያኒቷ የገቢ ምንጭ ይሆናል ብለን ያሰብነው ባለ 4 ወለል የህንፃ ግንባታ ነው። ይህ ህንፃ የአዲስ አበባ
ከተማ መስተዳድር የያዘውን የኮሪደር ልማት መሰረት አድርገን በዋናው አስፓልት ላይ ያሉት ሱቆች በቀጣይ 10 ሜትር ከመንገድ መሸሽ ስላለበት ያንን 10 ሜትር ታሳቢ አድርገን ከነሱ ጀርባ የሚገነባ ሁለት ህንጻ አንዱ ህንጻ 1200 ካሬ ሜትር ነው ስፋት ያለው። ይህንን 4 ወለል ህንጻ ለመገንባት ከማስተር ፕላኑ አንድ ይህንን እቅድ አወጣን። ሁለተኛው የካቴድራሉ ሰንበት ትምህርት ቤት የዛ ፍሬዎች ነን። እኛም ላለፉት 32 ዓመት በቆርቆሮ ውስጥ ነው ያለው። ስለዚህ ይህንን ፕሮጀክት ካቴድራሉ እድሳት ከመደረጉ በፊት የተያዘ እቅድ ነበር። እድሳቱን አስቀድመን ከጨረስን በኋላ የቀጣዩ ምዕራፍ እሱ መሆን አለበት ብለን ስላሰብን ሰበካ ጉባኤውም ስላጸደቀው ሁለተኛ ፕሮጀክት የሰንበት ትምህርት ቤቱ ባለ 4 ወለል ህንጻ 5ኛ ከላይ የሚጨመርበት ሆኖ እሱም የመሰረት ቁፋሮ ተካሂዶ 6 ኮለኖች ቆመዋል። የነፋስ ስልክ ላፍቶ ክፍለ ከተማ ቤተ ክህነት ዋና ስራ አስኪያጅ ሊቀ ሕሩያን ዳዊት ታደሰ በሰጡት ሐሳብ እንደገለጹት በቀጣዩ የሥራ ዘመን የሚሰራው ህንፃ ዘርፈ ብዙ ጥቅም ያለው መሆኑን ገልጸዋል። ሰንበት ትምህርት ቤት አዳራሽ፣ የኳስ መጫወቻ ለልጆች እንኳን ወደ ሌላ ዋልጌነት እንዳይሄዱ ቤተክርስቲያን ይዛቸው ስሜቶቻቸውን ብትጠብቅበት፣ ቲቺንግ ሆስፒታሎች፣ ቲቺንግ ሆስፒታል ማለት ደብል ፌስ ነው ወይም ሚቹዋል ይባላል። ለትምህርትም ያገለግላል፣ ለሕክምናም ያገለግላል። እነዚህን ሁሉ ያሟላ ፕሮጀክትና ማስተር ፕላን ስለሆነ የተገነባው በርሶ ጊዜ በርሶ አገልግሎት የቤተ ክርስቲያን መዶሻ የተዋህዶ መብራት የሆኑት ከብፁዕ አቡነ ማርቆስ ጋር ተገኝተው የመከኒሳ ደብረገነት ቅዱስ ሚካኤልን ካቴድራል አንድ እርምጃ ወደፊት መሰረት ድንጋይ ስላስቀመጡ ደስ ብሎናል። እንኳን ደስ አላችሁ። በመጨረሻም የካቴድራሉ ዋና አስተዳዳሪ መልአከ አሚን አባ ገብረስላሴ እርሳው በሰጡት ሐሳብ እንደገለጹት ሊሰራ የታሰበው የልማት ህንፃ ደረጃውንና ጥራቱን በመጠበቅ በከተማችን ማስተር ፕላን መሰረት ነው ብለዋል። መጣው ማስተር ፕላን መሰረት እንደ ሳር እየመዘዘ የሚሰራውን ስራ ዛሬ አንዱን ይሰራል፣ ነገ ደግሞ አስፈላጊ ሆኖ ሲገኝ በዚያ ልክ ይሰራል ማለት ነውና ልክ እንደ ጉልት ገበያ በየአካባቢው ላይ ቆርቆሮ በቆርቆሮና ያልሆነ ነገር የሚቀመጥበት ነገር አይደለም ማለት ነው። ብፁዕ አቡነ ሳሙኤል የልማትና ክርስቲያናዊ ተራድኦ ኮሚሽን ሊቀ ጳጳስ ለሰበታ ቤተ ደናግል ገዳም ትምህርት ቤት የኮምፒውተርና ልዩ ልዩ የትምህርት ቁሳቁስ ድጋፍ አደረጉ። መምህር መዝገቡ ጌታቸው ከ50 ዓመታት በላይ ነገድ፣ ቋንቋ፣ ሃይማኖት፣ ጾታ ብሔር ሳይገድበው ሰውን ማዕከል አድርጎ ወንጌልን በተግባር እየሰበከ ያለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልማትና ክርስቲያናዊ ተራድኦ ኮሚሽን ከተለያዩ አፍሪካ ሀገራት በፍልሰት የሚመጡትን ትምህርት ቤት፣ የሕክምና ተቋምና መሰረታዊ ፍላጎታቸውን በማሟላት በስደተኞችና ከስደት ተመላሾች ላይ ትልቅ ስራ መስራት፣ በግብርና፣ ደን፣ የውሃ ልማት፣ የጾታ ተኮር ትምህርትና አቅም ግንባታ በጥቅሉ ከ60 በላይ መርሃ ግብራትን ቀርጾ የሰው ልጅ ያለ ልዩነት እያገለገለ ያለው ተቋም የካቲት 16 ቀን 2018 ዓ.ም በብፁዕ አቡነ ሳሙኤል የልማትና ክርስቲያናዊ ተራድኦ ኮሚሽን ሊቀ ጳጳስ የቤቶችና ህንፃዎች አስተዳደር ልማት ድርጅት የበላይ ኃላፊ በሰበታ ጌቴሴማኒ ቤተ ደናግል ገዳም ለሚማሩ ተማሪዎች የኮምፒውተር መጽሐፍትና ልዩ ልዩ የትምህርት መሳሪያዎችን ለግሰዋል። በዋናነት ዘመኑ የዲጂታል ዘመን ነው አይደለ? የዲጂታል ዘመን ነው ያላችሁትና ከዲጂታል ጋር እንድትገናኙ ከዘመኑ ዕውቀት ጋር እንድትገናኙ እናቶች ባሳሰቡን መሰረት ወቅቱ የዋጀ ትምህርት እንዲያገኙ ከዓለሙ ጋር ያለባችሁ ውድድር እንድትወዳደሩ በእውቀት እንድትወዳደሩ ስለጠየቁን በጠየቁን መሰረት ቅድም ኮሚሽነሩ እንዳሉት ይህንን ኮምፒውተር ዛሬ ዘንላችሁ መተናል። ጠንክራችሁ ተማሩ። የልማትና ክርስቲያናዊ ተራድኦ ኮሚሽን ኮሚሽነር ይልቃል ሽፈራው ዛሬ ላይ እናንተ ጠንክራችሁ እንድትማሩ ቤተ ክርስቲያን እያገዘቻችሁ ነው። እናንተ ደግሞ ጠንክራችሁ በመማር የራሳችሁን ኃላፊነት እንድትወጡ በማለት ምክረ ሀሳባቸውን ሰጥተዋል። እኛም ደግሞ እንደ ልማትና ክርስቲያናዊ ተራድኦ ኮሚሽን የተቋቋመውም እንደነዚህ ያሉ አካባቢዎች መርዳት መደገፍ ስለሆነ ውመን ኢምፓወርመንት የሚባል አንድ ፕሮጀክት አለን። እንደሚታወቀው እዚህ ላይ እንስቶች ናቸው። እነዚህ ልጆች የ12ኛ ክፍል ተማሪዎች ናቸው። 12ኛ ክፍል ተማሪ ሲሆኑ ደግሞ ቀጣዩ ወደፊት የሚታየው ነገር ወደ ዩኒቨርሲቲና ኮሌጆች ገብቶ መማር ስለሆነ አትሊስት ከሌላው ዓለም ጋር ካለው
ከሁሉም ጋር ተወዳድረው ራሳቸው በተሻለ ሁኔታ እንኳን መድረስ እንዲችሉ ከፊት ለፊታችን እንደምናያቸው እነዚህ ኮምፒውተሮችን መግዛት ለነሱ በጣም እጅግ ጠቀሜታ ይኖረዋል። ይሄም ብቻ አይደለም፣ የተለያዩ ደብተሮችንና ስክሪፕቶችን ትምህርት ቤት እንደተጀመረ የሚታወቅ ነው። ያስፈልጋቸዋል በሚል እንግዲህ እነዚህን እገዛዎችን አድርገናል። አንዳንድ ደግሞ በተለይ ስለ ራሳቸውን መጠበቅ እንዲችሉ ድጋፍ ሊደረግላቸው የሚችለው መጽሐፍት እነሱንም ባንድ ላይ በመደመር ነው እንግዲህ ዛሬ እዚህ ቦታ ላይ ተገኝተን ይህን ኮምፒውተር እንግዲህ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የልማትና ክርስቲያናዊ ተራድኦ ኮሚሽን ወደፊት ዩኒቨርሲቲ በምትገቡበት ሰዓትም ለኮምፒውተር እንግዳ እንዳትሆኑ አዲስ እንዳትሆኑ ተገዝቶ የተሰጣችሁ ነው። ይሄ ብቻ አይደለም፣ ደብተርም ስክሪፕቶዎችም አሉ። ትልቁ ነገር ነገ የቤተክርስቲያን ደግሞ ተረካቢ ትሆናላችሁ። እነሙሃይን ታውቃላችሁ አይደለ? እነሙሃይ ምንም ሳይኖራቸው እናንተን እያሳደጉ ነው፣ እናንተን እያስተማሩ ነው። ስለዚህ የቤተክርስቲያን ኃላፊነታቸው እነሱ እየተወጡ ነው። እናንተ ደግሞ ነገ ከነገ ወዲያ በትልልቅ ቦታ ሆናችሁ ቤተክርስቲያንን በተመሳሳይ መልኩ እንድትጠቅሙ የተደረገ ስለሆነ ይሄን በማስተባበር ደግሞ ሐሳብ እየሰጡ ድጋፍ እንዲኖር የሚያደርጉም ብፁዕ አባታችን አቡነ ሳሙኤልን እናንተም በልጅነት አንደበታችሁ አመስግኑ። እሺ። ብፁዕ አቡነ ሳሙኤል የልማትና ክርስቲያናዊ ተራድኦ ኮሚሽን ሊቀ ጳጳስ ልጆቹ ዘመኑን ዋጅተው ተወዳዳሪ የሆኑ ዘንድ የኮምፒውተር ስጦታው እንደተደረገላቸው ጠቁመው ጠንክረው ይማሩ ዘንድ አባታዊ ምክራቸውንም አስተላልፈዋል። የሚጠብቃችሁ በመንፈሳዊ ሕይወት እንዳለ ሆነው በስጋዊ ሕይወት ደግሞ ውድድር ነው ያለባችሁ፣ የእውቀት ውድድር። ስለዚህ በእውቀት እንድትበለጽጉ በኋላ ዩኒቨርሲቲ ስትገቡ እንግዳ እንዳትሆኑ ለእውቀቱ ከወዲሁ እንድትማሩበት እንድትገበዩበት ተፈልጎ የተደረገ ነውና በርቱ። እግዚአብሔር ባርካችሁ። ቀጣይ ላይ ደግሞ ግራጁዌሽን ታደርጉ መጥተናችኋለን። የገዳሙ እመምኔት እማዊ ጽጌ ማርያምና ተማሪ ውዳሴ ቸርነት ስለተደረገላቸው ልገሳ የተሰማቸውን ስሜት እንዲህ ገልጸዋል። እጅግ በጣም ነው ደስ ያለኝ። ምክንያቱም አሁን እነዚህ እንትኖች ለትምህርቶቻችን ይደግፉናል እና እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ልማትና ክርስቲያናዊ ተራድኦ ኮሚሽን ከመጀመሪያ ጀምሮ ከገዳሙ ያልተለዩ ብፁዓን አባቶችም ኮሚሽነሮችም በዛ ውስጥ ያሉ ሰራተኞች ጠቅላላ ለገዳሙ ከፍተኛ ድጋፍ ሲያደርጉ የቆዩ ናቸው። ዛሬም ከጎናችን ናቸው፣ አልተለዩንም። ብዙ ድጋፎች አድርገዋል። ውሃ አስቆፍረውልናል። ከዚህ በፊት በመልካ ጀብዱ ቅርንጫፍ በተመሰረተው ገዳም እንደገና ከዚህ በፊት ከላኛው እዚሁ ገዳም ላይ ኢንቨስተሮች ሊወስዱብን የነበረው መሬት ወደ 450 ሺህ ብር ከፍለው ያ ቦታ ለገዳሙ እንዲሆን አድርገውልናል። ከዛ ባለፈ ደግሞ የተለያዩ ቁሳቁሶችን በተለያየ ጊዜ በአመትም በሁለት አመትም እንዳገኙ እያመጡ ይረዱናል። በምስራቅ ወለጋ ሀገረ ስብከት በነቀምቴ ከተማ ለብፁዕ አቡነ ኒቆዲሞስ ደማቅ አቀባበል ተደረገላቸው። መላከ አሚን መስፍን ገብረ ጻድቅ በጥቅምቱ የቅዱስ ሲኖዶስ ምልዓተ ጉባኤ ምስራቅ ወለጋና ሆሮ ጉዱሩ ወለጋን እንዲመሩ የተመደቡት ብፁዕ አቡነ ኒቆዲሞስ ጳጳስ ምስራቅ ወለጋ ጉቴ ከተማ ሲደርሱ ደማቅ አቀባበል የተደረገላቸው ሲሆን በአቀባበል መርሃ ግብሩ ላይ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ጳጳስ፣ የምስራቅ ወለጋ ሀገረ ስብከት ዋና ስራ አስኪያጅ ላይከ ወንጌል ገረመው በቀለ፣ የአድባራትና ገዳማት አስተዳዳሪዎች፣ ካህናትና ዲያቆናት፣ የተለያዩ አድባራት ሰንበት ትምህርት ቤት ዘማሪያን፣ በርካታ ምዕመናንና ምዕመናት እንዲሁም ፈረሰኞችና ሞተረኞች ተገኝተዋል። የአቀባበል መርሃ ግብሩ ከጉቴ ከተማ እስከ ነቀምቴ መንበረ ጵጵስና ገነተ ብርሃን ቅዱስ ገብርኤል 10 ኪሎ ሜትር ያህል ርቀት ሄዶ ደማቅ አቀባበል አድርገውላቸዋል። ብፁዕነታቸው መንበረ ጵጵስና እንደደረሱ ጸሎተ ወንጌል ካደረሱ በኋላ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ጳጳስ ብፁዕነታቸውን የሹመት ደብዳቤ አንብበዋል። አያይዘውም ብፁዕነታቸው በቅዱስ ሲኖዶስ መልካም ፈቃድ ለዚህ ሀገረ ስብከት ስለተመደቡላችሁ እንኳን ደስ አላችሁ መልእክት አስተላልፈዋል። ብፁዕ አባታችን አቡነ ኒቆዲሞስ የወንጌል አርበኛ፣ ትሑት አባት፣ ታላቅ አባት፣ ሕዝብን የሚወዱ ሰውን የሚወዱ ሰውን የሚያፈቅሩ አባት፣ እግዚአብሔርን የሚያከብሩ እግዚአብሔርን የሚፈሩ ታላቅ አባት፣ የወንጌል አርበኛ፣ በተወለዱበት ባደጉበት እናንተ ያሳደጋችኋቸው እናንተን በስራ አስኪያጅነት ሲያገለግሉ የነበሩ ዛሬ ደግሞ አባት ሆነው እናንተን ሊባርኩ እናንተን ሊያስተምሩ
ለእናንተ ሊጸልዩ ከዚህ ታላቅ ሀገር ተገኝተዋል። ብፁዕ አቡነ ኒቆዲሞስ በተወለዱበት ባደጉበትና በስራ አስኪያጅነት በነበሩበት ሀገር አሁን ደግሞ አባት ሆኖ እናንተን ለማገልገል እናንተን ለመባረክ ስለመጡላችሁ በድጋሜ እንኳን ደስ አላችሁ ብለዋል። ብፁዕ አባታችንን ለመቀበል ከበደሌ መጥቼ ቀደም ብዬ ከእናንተው ጋር ነው እዚህ የቆየሁት። እንግዲህ ብፁዕ አባታችን እንኳን ደህና መጡልን። ጎረቤት ነን፣ አንድ ላይ ነው የምንሰራው፣ በጋራ ነው የምናገለግለው። አባት ለሁሉም አባት ነው። እናት ለሁሉ እናት እንደምትሆን ሁሉ ሀገር እናት ነች። አባት ደግሞ ሊቀ ጳጳስ የሁሉ አባት ነው ማለት። ስለዚህ አባታችን ለቀምቴ ሕዝብ ታድላቸዋል፣ ተመርጣቸዋል፣ እግዚአብሔር ወዷቸዋል። ታላቅ አባት አግኝታቸው ነው። የነቀምቴ ከተማ ከንቲባ አቶ መሰረት ኃይሉ በበኩላቸው ለብፁዓን አባቶች እንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን የነቀምቴ ሕዝብ በሙሉ በሰላምና በፍቅር በሃይማኖት ሳይከፋፈል አባቶቻችንን የተቀበለበት ዕለት በመሆኑ በድጋሜ እንኳን አደረሳችሁ መልእክት አስተላልፈዋል። በከተማው ላይ እየተሰራ ያለው የኮሪደር ልማት ለጥምቀት ክብረ በዓል ማክበሪያም ያለው አስተዋጽኦ ከፍተኛ በመሆኑ ተጠናክሮ መቀጠል እንዳለበት ተናግረዋል። የምስራቅ ሐረርጌ ሀገረ ስብከት ዋና ስራ አስኪያጅም ብፁዕነታቸውን ተከትሎ የአቀባበል መርሃ ግብሩ ላይ የተገኙ ሲሆን የወለጋ ህዝብ ንጹህ ህዝብና ሰላማዊ ነው ካሉ በኋላ ለብፁዕነታቸው መልካም የስራ ጊዜ እንዲሆንላቸው ምኞታቸውን ገልጸዋል። በእውነቱ ይህን አቀባበል አልጠበቅኩትም። ብፁዕነታቸው ምስራቅ ሐረርጌ ወይም ሐረር ላይ ከመጡበት ጀምሮ ስለ ለቀምት ህዝብ ሁሌም ይናገራሉ። ፍቅር አላቸው ለዚህ ቦታ። እኔ የምመሰክረው ነው። ፍቅሩን ደግሞ በገሃድ በተግባር አይቼዋለሁና ከልብ ተደስቻለሁ። እግዚአብሔር ይባርካችሁ፣ ይቀድሳችሁ። ለብፁዕነታቸው መልካም የሥራ ጊዜ እንዲሆንላቸው እንግዲህ ከምስራቅ ወደ ምስራቅ ነው የመጡትና ምንም ቢርቅም እኔ ምናልባት ላጣቸው ይሆናል ብዬ ልቤ ሁሉ እየፈራ ነው ያለው። ከ6 ወር በኋላ እንግዲህ ብፁዕነታቸው ምንም ማድረግ አልችልም። ይህን የመሰለ ምዕመናን፣ ይህን የመሰለ አቀባበል አይችም አላቅም። ቅድም ሳለቅስም ሁሉ ነበረ። መኪናዋን ሁሉ ምዕመናኑ ሲስሙ እምባዬ ሁሉ ይወርድ ነበርና ብፁዕነቶ መልካም የስራ ዘመን የስራ ጊዜ ሁሉ በትዬ አመሰግናለሁ። የከተማው የሃይማኖት ተቋማት ተወካይ ቄስ አስፋው ለብፁዕነታቸው እንኳን ደህና መጡልን በማለት በሃይማኖት ሳንከፋፈል በፍቅር በአንድነት በመከባበር አቀባበሉ ላይ መገኘታችን እጅግ አስደስቶናል በማለት ተናግረዋል። የምስራቅ ሐረርጌ ምስራቅ ወለጋና ሆሮ ጉዱሩ ወለጋ አህጉረ ስብከት ጳጳስ ብፁዕ አቡነ ኒቆዲሞስ በእንዲህ አይነት ደማቅ አቀባበል ስለተቀበላችሁን ፍቅራችሁንም ስላሳያችሁን እጅግ እናመሰግናለን ብለዋል። በቀደምት አባቶች ዛሬ ላይ የደረሰችውን ቤተክርስቲያን እኛም ኃላፊነታችንን በጋራ በመወጣት ማስቀጠል ይገባናል በማለት አባታዊ መልእክታቸውን አስተላልፈዋል። በቀጣይ ጊዜያትም ስለ ሀገራችን ሰላም፣ ስለ ቤተክርስቲያናችን እድገትና አንድነት አብረን እንሰራለን ብለዋል። የተወደዳችሁ እግዚአብሔር ቤተሰቦች አንድ ሰው ነኝ እኔ፣ ግን አብረን ስንሆን ብዙ ስራ እንሰራለን። ትናንትና አብረን ሆነን የተቻለንን ስራ ስንሰራ ነበረ። የበለጠ ስራ ግን ይጠበቅብናል። ዘመኑ እጅግ በጣም ክፉ ነው። ዘመኑን የምንዋጅ ግን መሆን አለብን። ብዙ አባቶች ጠብቀው ሰብከው አገልግለው ከጥንት ጀምሮ ማለት ነው። ቀዳሚ ነው መቼም የሀገረ ስብከት አንጋፋ ነው። ታውቃላችሁ፣ በሰው ታላላቅ አባቶች እዚህ ውስጥ አላችሁ፣ አንጋፋ ሀገረ ስብከት። ስለዚህ የተለያዩ አባቶች እዚህ ላይ መጥተዋል፣ ብዙም አገልግለዋል። በእነሱ አገልግሎት ቤተክርስቲያን ዛሬ ደርሳለች። ከዛሬ ወደዛ ያለው ደግሞ በእኛ ላይ ተጥሏል። ይህን ኃላፊነት በጋራ እንድንወጣ እባካችሁ ሁላችሁም የጋራ የሁላችንም ትብብር ለቤተ ክርስቲያናችን በእጅጉ ስለሚያስፈልግ በዚህ መንገድ እናስብ ነው የምለው። በመጨረሻም ለብፁዓን አባቶች ስጦታ ተበርክቶላቸው በብፁዕ አቡነ ኤፍሬም ጸሎተ ምዕዳን እና ቡራኬ የአቀባበል መርሃ ግብሩ ፍጻሜ ሆነዋል። በተያያዘ ዜና የሀሳብ ልዩነትን በማስወገድ በስርዓተ ቤተ ክርስቲያን በመመራት ማገልገል እንደሚገባ ብፁዕ አቡነ ኒቆዲሞስ ገለጹ። ብፁዕነታቸው ይህን መልእክት ያስተላለፉት በሆሮ ጉድሩ ወለጋ ሀገረ ስብከት በሻምቡ ከተማ አቀባበል በተደረገላቸው ወቅት ነው። መላከ አሚን መስፍን ገብረ ጻድቅ
በሆሮ ጉዱሩ ወለጋ ሀገረ ስብከት በሻምቡ ከተማ ለብፁዕ አቡነ ኒቆዲሞስ የምስራቅ ሐረርጌ ምስራቅ ወለጋና ሆሮ ጉዱሩ ወለጋ አህጉረ ስብከት ጳጳስ፣ ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ጳጳስ ደማቅ አቀባበል የተደረገላቸው ሲሆን ከከተማው መግቢያ ጀምሮ ልብሰ ተክህኖ የለበሱ ካህናት፣ ዲያቆናት፣ ዘማሪያን፣ ሀደ ስንቄዎችና አባገዳዎች፣ ፈረሰኞችና በርካታ ምዕመናንና ምዕመናት ብፁዓን አባቶችን በደስታ ተቀብሏቸዋል። ብፁዓን አባቶቹ በሻምቡ ከተማ በሻምቡ ደብረ ሰላም መድኃኔ ዓለም ቤተክርስቲያን እንደደረሱ ጸሎተ ወንጌል ካደረሱ በኋላ ብፁዕ አቡነ ኤፍሬም በሀገረ ስብከቱ መመደባቸውን የሚያበስር ደብዳቤ አንብበዋል። በመቀጠልም የሀገረ ስብከቱ ስራ አስኪያጅ ለብፁዓን አባቶች እንኳን ደህና መጡ መልእክት አስተላልፈዋል። የሻምቡ ከተማ ከንቲባ አቶ ለሜሳ ታፈሰ በበኩላቸው እንኳን ደህና መጣችሁ መልእክት ያስተላለፉ ሲሆን ወንድሞች በህብረት ቢቀመጡ መልካም ነው የሚለውን መጽሐፍ ቅዱሳዊ ቃል መነሻ በማድረግ እኛም በአንድነትና በሰላም ለሀገራችን እና ለቤተክርስቲያናችን እድገት መስራት ይገባናል ብለዋል። በሌላ መልኩ አባገዳ ደቻሳ እንደተናገሩት ለብፁዓን አባቶች እንኳን ደህና መጡ መልእክት ካስተላለፉ በኋላ በከተማችን የተለያዩ ሃይማኖቶች ቢኖሩም በመቻቻል አብሮ መኖር ላይ ሁሉ መስራት ይገባል ብለዋል። በሃይማኖት የማይለይ በዘር የማይለይ የፍቅር ሀገር እንግዳ ተቀባይ መቀበልን ባህላዊ አድርጎ ስኖር የነበረ ህዝብ ዛሬም ክብራችሁ እንደተጠበቀ ሆዶ አብራችሁ ለመጣችሁ ሁሉ ሆሮ ጉዱሩ ወለጋ ዞን እንኳን ደህና መጣችሁ የክብር ምስጋናውን መግለጽ ይፈልጋል። በሀገረ ስብከቱ ለብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት፣ ለብፁዕ ጠቅላይ ስራ አስኪያጅ፣ ለብፁዕ የቅዱስ ሲኖዶስ ዋና ጸሐፊና ለሁለቱም ብፁዓን አባቶች ሽልማት ተበርክቶላቸዋል። ብፁዕ አቡነ ኒቆዲሞስ ስለተደረገላቸው ደማቅ አቀባበል አመስግነው በእግዚአብሔር መልካም ፈቃድ እዚህ ደርሰናል፣ ቅዱስ ሲኖዶስ እናንተን እንድመራ እንዳገለግል ስላደረገኝ ወደዚህ ሀገረ ስብከት መጥቻለሁ በማለት ተናግረዋል። ብፁዕነታቸው አያይዘውም እንደተናገሩት እንኳን በታላቁ ሀገረ ስብከት በአንድ ቤተሰብ ውስጥም የሀሳብ ልዩነቶች ስለሚኖሩ በእኛም መካከል ያለውን ልዩነት አስወግደን በስርዓት ቤተክርስቲያን በመመራት ማገልገል ይገባናልም ብለዋል። ከቅኝት ውጪ ስንወጣ እንዲህ ነው፣ አገልግሎታችን ይረበሻል፣ ቅዳሴያችን፣ መንፈሳዊነታችን ሁሉ ይረበሻል። ቅኝቱ የተስተካከለ ነው የቤተ ክርስቲያን። በዚያ ቅኝት ልክ ነው የምንቀኝ እንጂ እኛ ባሰብነው ልክ ብቻ አይደለም። ብፁዕ አቡነ ኤፍሬም የቡኖ በደሌ ሀገረ ስብከት ጳጳስ በበኩላቸው የሻምቡ ህዝብ እንግዳ ተቀባይ፣ ሰውን አክባሪ እንዲሁም ሰላማዊ ህዝብ ነው። ይህ መርሃ ግብር ወይም በዓል የእኛ ሳይሆን የቤተክርስቲያን በዓል ነው በማለት ተናግረዋል። አያይዘውም አንድ እጅ ብቻውን ማጨብጨብ እንደማይችል ሁሉ እናንተም በጋራ በአንድነትና በሰላም ሆናችሁ ቤተክርስቲያንን ማገልገል ይገባቸዋል በማለት አባታዊ መልእክታቸውን አስተላልፈዋል። እንደዚህ አይነት አባት ማግኘት በአሁኑ ጊዜ መታደል መመረጥ ነው። እናንተ ታድላቸዋል። የወንጌል አርበኛ የልማት አባት ብፁዕ አባታችን ሲናገሩ የሚያምርባቸው፣ ሲቀደሱ የሚያምርባቸው፣ ሲሰብኩ የሚያምርባቸው፣ ሁለመናቸው የተዋጣላቸው እንደዚህ አይነት አባት አሳድጋችሁ ለሌላ ሰው ሰጥታችሁ ነበረ። እግዚአብሔር አውጥቶ አዙሮ ለእናንተ አምጥቶላችኋል። ልጅ ናቸው፣ ተራማይ ናቸው። ብዙ ሀገር ከዚህ በላይ ተንቀሳቅሶ መስራት ይችላሉ። ብዙ ነገር በዚሁ በእናንተ ሀገር እኮ በስራ አስኪያጅነት ብዙ ዓመት ያገለገሉ እንደገና በወንጌል ሰባኪነት ብዙ ዓመት ያገለገሉ እናንተ ያሳደጋችኋቸው አባት ስለሆኑ ከዚህ የበለጠ ሀገር ጨምሮ በደንብ መምራት ይችላሉ። አይተናል። ህዝቡ ምን ያህል ለሳቸው ፍቅር እንዳላቸው፣ ለሳቸው ምን ያህል ፍቅር እንዳለው ህዝቡ አይተናል፣ ተመልክተናል። ኩሎ ዘፈቀደ ገብረ እግዚአብሔር፣ እግዚአብሔር የወደደውን አደረገ። ለካ በዛን ጊዜ የመጣንበት ያልተሳካው ሊሆን ያልቻለው ሀሳብና ሀሳባችን የተጋጨው ምክንያት ይኖረዋል። ምክንያቱም የሀገር ውስጥ ሰርዶ በሀገሩ በሬ ይባላልና እኚህ አባት የተወለዱበት ሀገራቸው መውጫ መውረጃውን፣ ቁልቁለቱን፣ ሸንተረሩን፣ ህዝባቸውን ባህሪ ስለሚያውቁ እግዚአብሔር የወደዱን አያደረገ። እግዚአብሔር እንደኛ አይሸኩልም። እግዚአብሔር ለሁሉም ጊዜ አለው። እኚህን አባት ለካ ለእናንተ ለሀገራቸው አዘጋጅቶ ኖሯል። መንፈስ ቅዱስ እኚህን አባት አዘጋጅቶ ኖሯል። ስለዚህ በዛን ሰዓት ሀሳብና ሀሳብ ምን ጊዜም ሰውና ሰው አይጋጭም፣ ሰውና ሰው አይጣላም። የሚጣላው ሀሳብ ነው። ሀሳብና ሀሳብ ሊጋጭ ይችላል። ሀሳብና ሀሳብ ላይዋደድ ይችላል። ሀሳብና ሀሳብ፣ ስራና ስራ ሊጋጭ ይችላል በጥቅሉ። ስለዚህ እግዚአብሔር ሁሉን በራሱ ጊዜ ውብ አድርጎ ሰራው። ዛሬ እኚህን አባት ለካ ለእናንተ አዘጋጅቶ ስለነበረ ያን ጊዜ ሀሳባችን አንድ ላይ ሆነ የቻለው ለዚህ ነው ማለት ነው። ስለዚህ ዛሬ በጣም ደስ የሚል በዓል አሳልፈናል። በአዲስ አበባ ሀገረ ስብከት የየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን በ1000 ካሬ ላይ ያረፈ አጠቃላይ ሆስፒታል ግንባታውን በማፋጠን ላይ መሆኑ ተገለጸ። ሙልቀን ሐሰን
በአዲስ አበባ ሀገረ ስብከት የየካ ደብረ ሳህል ቅዱስ ሚካኤል ቤተክርስቲያን ጸበል ቤት ግቢ ውስጥ የሚገነባው የቤተ ሰሊሆም ጠቅላላ ሆስፒታል የግንባታ ስራ እየተፋጠነ መሆኑ ተገለጸ። ይህ የጤና ተቋም ቤተክርስቲያኗ ከመንፈሳዊ አገልግሎት ባሻገር ለህብረተሰቡ የስጋ ደዌ ሕክምና አገልግሎት ለመስጠት ያላትን ጽኑ ቁርጠኝነት የሚያሳይ ሲሆን ዘመናዊና ሁሉን አቀፍ የጤና አገልግሎትን ለመስጠት ታስቦ የተዘጋጀና ለማጠናቀቅ ታስቦ እየተሰራ ያለ ሲሆን የተለያዩ የገቢ ማሰባሰቢያ ፕሮጀክቶችን ነድፎ እየሰራ መሆኑን የህንጻ አሰሪ ኮሚቴው ገለጻ አድርጓል። ሰሊሆም ሆስፒታል ግንባታ ከጥንት ጀምሮ የተለያዩ ስራዎች ሲሰሩ የቆዩ ሲሆን የደብሩ ጸበል አገልግሎት የሚሰጥበት 2500 ካሬ ሜትር ከሆነ ቦታ ላይ 1000 ካሬ ሜትር ላይ አጠቃላይ የምህንድስና ግምቱ 405 ሚሊዮን ብር የሆነ ባለ 15 ወለል ህንፃ ለግንባታ የሚያስፈልገውን ወጪ ለመሸፈን የተለያዩ የገቢ ማሰባሰቢያ ስራዎች የተከናወኑ ሲሆን ከነዚህም መካከል የህንፃ ማሰሪያ የሚሆን ጥቂት በማዘጋጀት ለምዕመናን መሸጥና የገቢ ማሰባሰቢያ የምሳ ግብዣ ለጥምቀትና ለቃና ዘገሊላ በዓላት ቲሸርትና መጽሔት በማዘጋጀት መሸጥ ዋነኞቹ ሲሆን ከነዚህና ከሌሎች በተሰበሰበ ገቢ ለመሰረት ቁፋሮና ድጋፍ ግንፍ ማከናወኛ የሚሆን ከስራ ተቋራጩ ጋር በተገባው ውል መሰረት የቅድማ ክፍያ 35% ብር 24 ሚሊዮን 837777 ከ32 ለመክፈል በመቻሉ ስራው ተጀምሮ 97 የሚሆኑ ምሰሶዎች ተቀብረው በቢም እንዲታሰሩ ተደርገዋል። ሆስፒታሉ ተገንብቶ ሲጠናቀቅ የጥራት ደረጃውን የጠበቀ የሕክምና አገልግሎት ለመስጠት የሚያስችል አቅም እንደሚኖረው የተገለጸ ሲሆን የሆስፒታሉ መቋቋም ቤተክርስቲያኗ ለዘመናት የቆየውን ስጋና ነፍስን የማዳን ተልዕኮ የሚፈጽም ሲሆን ለህብረተሰቡ ወሳኝ የጤና ድጋፍ ለመስጠት ለሀገራችን ትልቅ አስተዋጽኦ እንደሚያደርግም ተገልጿል። ቤተክርስቲያኗ ይህን ሰፋ ያለ ፕሮጀክት በተያዘላት ጊዜ ለማጠናቀቅ የህብረተሰቡን ቀጣይ ድጋፍ እንደምትሻ የደብሩ አባቶች የገለጹ ሲሆን ግንባታው በቅድስት ቤተክርስቲያን መሪነት የሚካሄድ ትልቅ በጎ ተግባር ነው። ለዚህም ሁሉም ኢትዮጵያዊ ምዕመን በቻለው አቅም ድጋፍና አስተዋጽኦ እንዲያደርግ ጥሪ ቀርቧል። እድለኛ ሆነን ደግሞ አባቶቻችን ብዙ ሲመኙበት ነበረ። ጸበሉን እየተፈወሱ ነበረ። ይህ ሰፊ ቦታ ይህ ትውልድ የሚቀይር ለምሳሌ በጸበሉ እየተፈወሰ እንዲሁም ደግሞ በዛ ደግሞ በሆስፒታሉ ደግሞ ይሄ በእውነት የሚደገፍ ነው። ሁሉ ሊደግፈው የሚችለው ነው። ይህ እኮ ለትውልድ የሚቀይር ነው እና ሁላችን ይህንን በደስታ ሁሉ ይህንን የሚመለከት ሁሉ ይህንን ሆስፒታሉ በእውነቱ ሁላችንን እንድንረባረብ ነው መስበካችን ሳይሆን አምነን ይሄንን የቅዱስ ሚካኤል እንድንሰራ ነው። የየካ ክፍለ ከተማ ቤተ ክህነት መላከ ምሕረት ዘካርያስ አዲስ ግንባታው ቢጠናቀቅ አባቶች ክብራቸው ሳይነካ በልጆቻቸው ጥሩ ሕክምናን ያገኛሉ ያሉ ሲሆን ለዚህም ሁሉም ምእመን የበኩሉን እንዲረዳና ሁሉም ምእመን በሚገባ አስራት በኩራቱን ለደብሩ እንዲያስገባ ጥሪ አቅርበዋል። እውነት ነው የምላችሁ በውጭ ዓለም ላይ ሮም ላይ ብትሄዱ ጣሊያን ላይ ብትሄዱ እያንዳንዱ ክርስቲያን ከሚያገኛት ገንዘብ ከ10 1 ያወጣል። ካገኙት ላይ 1 ብርም ብትሆን ማታ መጥተው እዛች ላይ ገንዘቡን ይጨምራሉ። አሁን በዓለም አቀፍ ላይ ያለው የልማት እንቅስቃሴ አይታችሁታል። ስለዚህ አስራት በኩራታችሁ ብትሰጡ ቤተክርስቲያኗ ከልመና ብትድን አይደለም ለራሷ ለካህናት ብዙ ስራ መስራት ትችል ነበር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በእምነታችን ጠንካሮች ነን፣ እግዚአብሔር ይመስገን። ፈተና አይገብረንም። በተለይ በዚህ ዘመን ያላችሁ ምእመናን በጣም ጠንካሮች ናችሁ። የፈለገው ብትሰሙ ምንም ቢባል የፈለገው ይሁን ብላችሁ ከዚች ቤተክርስቲያን ሳትናወጡ እግዚአብሔርን እያመለካችሁ ያላችሁ ጠንካሮች ምእመናን ናችሁ። በዚህ በኩል ከልብ ነው የምናመሰግናችሁ እግዚአብሔር በሚያውቀው። አሁን ደግሞ ይሄ ሆስፒታል ተሰርቶ እውነቴን ነው የምላችሁ፣ አንደኛ በቤታችን እንታከማለን። ሰው ሆኖ መቼም የማይታመም የለም፣ ሐኪም ቤት የማይሄድ የለም። ሐኪም ቤት መሄድ ኃጢአት አይደለም። ምድራዊ እግዚአብሔር የሰጣቸው እውቀት ነው። ለዶክተሮቹ እግዚአብሔር ጥበብን ስለሰጣቸው ነው። ስለዚህ ይህንን የተጀመረው ህንፃ እንዳው የሰጡትን ማሳሰቢያ ተቀብላችሁ
የምትችሉትን በምትችሉት መጠን ሁሉ እንድትረዱ አደራ ላለሁ። የግንባታ ስራው ሲጠናቀቅ ቤተሰሊዮም ጠቅላላ ሆስፒታል በሀገር ውስጥ ትልቅ የጤና ተቋም በመሆን ለህብረተሰቡ የሚሰጠው ግልጋሎትን በማጎልበት ከፍተኛ የሕክምና ፍላጎትን የሚያሟላ ተቋም እንደሚሆንም ህንጻ አሰሪ ኮሚቴው ገልጿል። ክቡራን ተመልካቾቻችን ለሰዓቱ ያዘጋጀናቸው ዜናዎች እስካሁኖቹ ነበሩ። ከቀሪ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን መርሃ ግብራት ጋር መልካም ቆይታ